እንደወጣና ያፌትም በዛው ሰዓት ለስራ ብሎ እንደወጣ ሁለቱም ማታ ላይ ቤተሰቦቻቸው እየጠበቋቸው ቆይተው ነበረ። ናታን በዛ ሰዓት ምን እየሰራ ነው? የት ነው ያለው? ስልክስ ለምንድን ነው የማያነሳው? ብሎ ጽዮንና ቤዛ እያሰቡ ነበረ በዛ ሰዓት። ነገር ግን ግጥምጥሞሹ በጣም ከባድ ነው የሚሆነው ለናታን። ናታን የት እንደሆነ ባይታወቅም ማታ ላይ ግን ያፌት አንድ ማንነቱ ባልታወቀ ሰው በጩቤ ተወግቶ ነበረ። ይሄኔ ታዲያ የሚተርፍ ከሆነና ያን የሚያስበው ናታን ያደረገብኝ ብሎ ነው የሚያስበው። ያፌት ይህንን ነገር ማንም እንዳደረገው ባያቅም ኤፍራታን በበኩሏ ናታን በዛ ሰዓት ማታ ጠፍቶ ነበረ ሲባል ይሄ ግጥምጥሞሽ ይሆንና ሁሉም ሰዎች ናታን ይህንን ነገር እሱን የፈጸመው ብለው እንዲያስቡ ያደርጋል። ይሄ ታዲያ መጥፎ ዜና ነው የሚሆነው። ኤፍራታን በዚህ ሁኔታ ላይ የምትጠላው ነው የሚሆነው። ለምን እሱን ሊወጋው ቻለ? ይህን ያህል ጭካኔ ከየት አመጣ? ብለው እንዲያስቡ ያደርጋቸዋል። ያፌት ግን ራሱ ይህንን ነገር አላቀናበረውም። ሌላ ማንነቱ የማይታወቅ ሰው ያቀናብረዋል። የያፌት ጓደኞች ይሁን ወይንስ ሌላው የጽዮን ነገር ነው የሚሆነው። ጽዮን ምናልባት የምታውቀው ትክክለኛውን ሚስጥር ኤፍራታን በግድ እንዳገባትና እያስፈራራት እንደሆነ ነው። ጽዮን ታዲያ ይሄን የማረግ አቅም ይኖራት ይሆን ወይንስ ሌላ ሰው ነው ይሄንን ነገር ያደረገው? ናታን በቀጣዩ ቀን ምን ይደርስበት የሚታወቅ ነገር የለም። የት እንደቆየም አይታወቅም። ነገር ግን እነሱ እቅዱ ውስጥ አንዱን አስገብተውታል። ናታን በጊዜ ወደ ቤት እንዳይገባና ኤፍራታ ያፌት እንዳደረገበት ናታን ያፌትን በጩቤ እንደወጋው ለማስመሰል ነው ናታን በዛ ሰዓት በጊዜ ወደ ቤት እንዳይገባ የተደረገው። በክፍል 75 እንዳየነው ያፌት ተናዶ ኤፍራታን አንቋት ለምን ድጋሚ እዛ ቤት ሄድሽ ብሎ በጣም ትልቅ ቁጣ ነበር ያሳደረባት። ሰራተኛዋም እዛ ቤት ውስጥ ስራ መስራት ካቆመች ሳምንታት አልፈዋል። ታዲያ መረጃውን ማን ነው እየተቀበለ ወደ ውጭ እያቃበለ ያለው? ያፌት አሁን ላይ ሚስኪን ራሱን እንደሆነ ብዙ ነጥብ እየሰበሰበ ነው ያለው። መጥፎ ነገሮች እየሰራ አይደለም፣ ራሱን ቆጥቧል። ነገር ግን ናታን መጥፎ ነገር እየሰራ እንደሆነ በማስመሰል ኤፍራታ ቀስ በቀስ ያፌትን እንድትወደው በማድረግ እያደረጉ ያሉት ነገር በጣም ከባድ እየሆነ ነው ያለው። ታዲያ ከዚህ ሁሉ ጀርባ ወንጀል ማን ያለ ይመስላችኋል? ያፌትን የግድያ ሙከራ ያደረጉበት የውሸት አልነበረም፣ የምር ነበር እንዲሞት የፈለጉት። ማን ነው ታዲያ ያፌት ትክክለኛ የምር እንዲሞት የሚፈልገው ሰው? ቤዛ ወይንስ የናታን ጓደኞች? ይህንን ነገር በትክክል ያደረገው ቀጠን ያለ ሰው ሲሆን ነገር ግን ከውጭ አካል ነው የሚመስለው። ከነናታንም ቤተሰብ አይደለም። ከያፌት ጠላቶች ሌሎች አሉ። እነሱ ታዲያ ትክክለኛ እንዲጣሉ የሚፈልጉት ለምን ይመስላችኋል? አሁን ላይ ያፌትን ምንም ያህል ቢጠሉትና ቤዛ እነ ጽዮን ነገር ግን በጩቤ እንዲወጋ ያን ያህል ጭካኔው አይኖራቸውም። በመጀመሪያ ደረጃ ያፌትን እስከ ጥግ የሚጠሉት ሰዎች አንደኛው የሆነው ዳግም ነበረ። ዳግም ታዲያ በዚህ ሁኔታ ላይ ምንም ነገር እንዳይደርስባት ለማድረግ ሲል ጽዮን ላይ እሱ የእሱን ያህል ወንጀሎች መስራት የሚችል ቀለል ያለ ሰው ነው። ታዲያ የገዛ ወንድሙን አብሮ አደጉን ግን ያን ያህል ደፍሮ በጩቤ ይወጋዋል የሚል ነገር ወደ ኋላ እንዲመልስ ያደርጋል። ታዲያ በዚህ ሁኔታ ላይ ግን ያፌት የሥራ ባልደረቦቹ እውነተኛ ጠላቶቹ ናቸው። እነሱ ግን ሰበብ በማድረግ ናታንን አቅደው እሱ ወደ ቤት እንዲወጣ አድርገው ብዙ ሰዓት ከቆየ በኋላ ናታን ወንጀሉን እንደፈጸመ ለማስመሰል በቀጣዩ ቀን በዛ ሰዓት ቤት እንዳልነበርና ምናልባት ይህንን ነገር የፖሊስ ምርመራ ውስጡ ከገባ ይሄኔ ምን ይፈጠራል? ናታን በዛ ሰዓት ቤት የለም። ነገር ግን የት እንደነበርክ ማረጋገጥ ካልቻልክ አንተነ በዛ ቅሰም ማታ ላይ ያፌትን ልትጎዳው የቻልከው የሚል ጥያቄዎች እሱ ላይ ይመጡበታል። ናታን ይህንን መከራከር የማይችል ከሆነ ተመልሶ እዛ እስር ቤት መግባቱ የማይቀር ነው። ይሄኔ ምን ይሆናል? ያፌት የሚፈልገው የራሱን ነጥብ ማስቆጠር ስለሆነ በዛ ሰበብ አድርጎ ብዙ ነገር ሊጠይቃቸው ይችላል። ጽዮን ላይ ግን ያን ያህል ድፍረት ላይኖርባት ይችላል። ጽዮን ናት አንዷ የምታውቀው ኤፍራታ ትክክለኛ ታግታ እዛ ቤት ውስጥ እየቆየች እንዳለች። ጽዮን ታዲያ ይበለውና ይሄንን ነገር ትክክለኛ አቀናጅታ እንደዛ እንዲደረግ ብታደርግ ራሱ ትክክለኛ የሥጋ ወንድሟ መሆኗን አሁን ላይ ደፍሮ እንኳን በውስጧ ባታቅም ልቧ አይፈቅድላትም ነበር ይሄንን እንድታደርግ። ለዚህ ወንጀል ትክክለኛ ባህሪ ይኖራታል ብሎ የሚታሰበው ሉሊት ናት። ሉሊት ግን ይሄንን ነገር ትክክለኛ ብታደርገው ራሱ አሁን ላይ እሱን እንደዛ ማድረጉ የሚያስፈልጋት ነገር አይኖርም። ለምን የምትጠቀመውም ነገር አይኖርም። ትክክለኛ ናታንና ያፌት እንዲጣሉ የምትፈልጉ ማን ነው? ይሄ ብቻ ቀላል ነው መልሱ። አሁን ላይ ያፌትና ናታን ትክክለኛ ጦርነት ውስጥ እንዲገቡ የሚፈልግ ሰው
ይህንን መረጃ ያቀናጀው እሱ ብቻ ነው። ኤፍራታም አትፈልግም፣ ሉሊትም እንደዛው። ሉሊት ከመሃል የምትጠቀመው ነገር አይኖርም። ቤዛ ግን ነገሩን ጦርነቱን በማባባስ እዛውም በቀሏን እያካሄደች ሊሆን ይችላል። ታዲያ ቤዛ አንደኛ ነገር የምታደርግበት ብዙ ምክንያቶች አሏት። የገዛ ልጇን ገሎባታል። በዛ ላይ ሁለቱ ጦርነት ውስጥ ከገቡ አሁን ላይ እስከ መጨረሻው ድረስ ናታን እጇ ሊገባ ይችላል። ይህኔ ታዲያ ቤዛ በውስጥ አሁን ላይ ከላይ እያሳየችው ባህሪና ውስጥ እየተጠቀመች ያለችው ነገር የተለያየ ከሆነ ቤዛ ለዚህ ሁሉ ጀርባ ታሪክ እሷ ሆና የምትገኝ ይሆናል። እንደነገርኳችሁ ባህሪዋ ካልተቀየረና እሷ ሆን ብላ እስር ቤት እያለች ያቀደችው እቅድ ምን ነበረ? ከዚህ እስር ቤት ልውጣ እንጂ እያንዳንዳቸውን ከዛ ቤት ቀስ በቀስ አስወጣቸዋለሁ የሚል ትክክለኛ የራሷ እቅድ ነበረ። እሱን እያደረገችው ከሆነ በዚህ ሰዓት ግን ይህን ሁሉ እቅድ እያቀደች ያለችው ቤዛ ብቻ ነች። ናታንና ያፌት እንዲጣሉ ካደረገች ከሁለቱም የምትጠቀመው ነገር አይኖርም ከተጎዱ። ይህኔ ታዲያ መልሱ እሷ ናት የሚሆነው። ናታን ግን ለሚጠብቀው የእስር ቤት ነገርና እሱ ላይ ለሚመጣው መዘዝ ትክክለኛ ማባለያ ካላቀረበ በስተቀር ለያፌት አሁን ላይ መጨረሻው የሚሆነው ከባድ ነው። በሐረግ ድራማ ላይ በክፍል 76 ይህን ይመስል ነበር ያየነው። ታዲያ ሙሉ ክፍሉ እንደተለቀቀ እኔ ኮሚኒቲ ፖስት ላይ ስለምለቅላችሁ ይህንን ቻናል ሰብስክራይብ በማድረግ እናንተ መጠባበቅ ብቻ ነው። ታዲያ ሌሎችም ድራማዎች አሉ። እንደነ ጽናት አዲስ የጀመረ ፍላጎት የሚል ድራማም አለ። የወደዳችሁት ካላችሁ እዚሁ ኮሜንት ላይ ሌሎች እንዲያዩት ጋብዟቸውና አብረን እንደዚሁ ሪካብ የምንሰራላችሁ ይሆናል። እስከዛው ድረስ ግን መልካም ጊዜ። ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ
ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። የዋዳን ድራማ ላይ አሁን የዋዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።